ስንት ንብረት ወድሞበታል እዛ አካባቢ? እዚህ አሁን የወደመ ብዙ ንብረቶች ናቸው የወደሙት። ለምሳሌ ጋራጅ፣ ጎሚስታ ቤት፣ ጋራጅ ቤት፣ እንደገና የቢራ መከፋፈያ ዋሊያ ማለት ነው። ብዙ ሰብረውታል። የዋሊያ ንብረት ሰብረውታል፣ አጥፍተውታል። ያው ምን እነቤቷን ምን አቃጥለውታል እንጂ እንደገና ካፍቴሪያ ደግሞ ካፌ ነበር፣ የግዱ ካፌ፣ እሱም ወድሟል። እንደገና የጣን ቦርድ ደግሞ መጋዘንና ቢሮ ነበረ። እሱም እስከ ጣኑ እስከምኑ ወደ 42 ሚሊዮን የሚጠጋ እንትን ንብረት ወደመ። ይሄ 42 ሚሊዮን የማህበረ ምእመናኑ ነው የቤተ ክርስቲያን ነው ወደመው? አይ የድርጅት ነው። እኛ አከራይተ ነው። ያምን ነው ድርጅት ስሉኝ የህዝብ ነው ወይ? የጣን ቦርድ ቢሮ፣ የጣን ቦርድ ቢሮ ድርጅት። የተከራዩት ኢትዮጵያውያን ነበሩ ወይስ? ኢትዮጵያውያን ናቸው። ኢትዮጵያውያን። የሚገመተው ስንት ንብረት ነው ወደመባቸው? እንግዲህ በግምት የቀረበው ለመንግስት የሚያቀርቡት 42 ሚሊዮን። አሁን እነዚህ በሙሉ አሁን ከራሳቸው አቋቁመው ነው እየሰሩ ያሉ ልጆች? አይ ያልሰሩ የማይሰሩ አሉ። ብለው ቆሞ ያለው ለምሳሌ ጣን ቦርዱ አይሰራም፣ ቆሟል። ገባይ። ሌላ የጋራጁ ስራ የምን ስራ የሚሰሩ አሉ? የጋራጆች እነሱም ቆመዋል። አንዳንድ ነገር የሚበይዱ እንጂ ቆመዋል። እነዚህ አጠቃላይ ወድቆ ያሉ ጎማዎች ሁሉ ምን ይጠቅማሉ? አሁን ስፔስ እነሱ እንትን የሚቀያይሯቸው ናቸው። ለምሳሌ ጎማ መኪና እንትን ሲል እየቀየሩ ሲበላሽባቸው እዚህ ጥሎት ይሄዳሉ። ሌላ ጊዜ ደግሞ እንደዚህ የሚቀያይሩት እዚህ እየጣሉት ይሄዱ። ቤተክርስቲያኑ የሚስተዳደርበት አብዛኛው በመኪና ኪራይና መኪና በማሳደር በመኪና ማሳዘንና እንደገና በባጃጆችን በማሳደር በዚህ ነው የሚተዳደረው።
ስለዚህ ይሄ ነው አብዛኛው የቤተክርስቲያናችን ገቢ ይላል። በጎድ ያሉ ክርስቲያኖች የደረሰባቸው የንብረት መውደምና የሰብአዊ መብት ጥሰት ምን ብለው እርሶ ይገምታሉ? በጣም ሰብአዊ መብቱ ደፈሬታው ረገጣው በጣም ከባድ ነው። አባታችን በእውነቱ በጣም ይሄ ነው ብሎ የማይገመት ነው። ያው በእግዚአብሔር ፈቃድ ግን ያው ቆመዋል እንጂ ንብረታቸውም ሰብአዊ መብታቸውም ሁሉም ወደሞላቸው በወቅቱ መጠጊያቸው የመጡት ቤት ነው። ቤተክርስቲያን የተጠለሉት ቤትም አልተጠለሉ። ከዛ በኋላ እንግዲህ አንድ የጎሳ መሪዎች ሹማሪዎች መጥተው አጽናንተውና አረጋግተው ያው ወደ ቤታቸው ብለው እንትን አሏቸው። ግን እስካሁን እርዳታ የተደረገላቸው ነገር የለም። ይህን በመመልከት አብዛኞች ደግሞ ያው ነገም የሚደርሰን ምን ይደርሰናል በሚል ይህ የወንድሞቻችን የአባቶቻችንና የጎረቤቶቻችን እጣ ፈንታ ነው የሚደርሰን በሚል እየጣሉ ወደ ላይ ሀገር እየሸጡ እየሄዱ ነው። መሸጡ አይደለም ይሄ ምስራቅ ሐረርጌ ነው እንጂ ኢትዮጵያ ሀገር ነው። ነገር ግን በዚህ ላይ በዚህ በአደጋው ላይ ሰው የሞተ ብለው በኡጋዴን የሚያውቁት አለ። በዚህ በረብሻው ላይ የሞተና የተገደለ አዎ ብዙ እና ብዙ የቀን ሰራተኞች ነበሩ። እነሱ ብዙዎች ናቸው የሞቱት ብዙ ናቸው። ግን ከጎዴ ግን የሞተ እንኳን ያው አንድ ሰው ነው የሞተ የሚባለው ያም የቀን ሰራተኛ ነው የደቡብ ነው መሰለኝ እንጂ ሌላ የሞተ የለም። የምናውቀው ክርስቲያን አልሞተም። የተደበደብ ነው ያው እኔ ተደብድቤ ያለሁኝ ደሜም ፈሷል። መከላከያ ሰራዊት ለምሳሌ እዚህ ላይ ኮሎኔል ምክትል አዛዥ ለጦር አዛዡ እዚህ ላይ ነው የተገመሰው። የሻለቃው የተገመሰው ስለ የተፈነከተው ሻለቃ ነው ኮሎኔል እንደገና ሻለቃው ምንድነው አማራ ስለሆነ ነው ኦሮሞ ስለሆነ ነው ወይስ ምንድን ስለሆነ? አይ ጮቱንና እንትኑን ሰምቶ ነው የመጣው። እዚህ መከላከያ ይዞ መጣና ለተው እያለ ሲል በደንጃ እሱንም መጡት። ሌላ ተራ ወታደሮችም ተደበደቡ። እነሱ የደበድቧቸው አሉ። መከላከያዎች ግን ምንም አይሉም፣ ዝም ብለው ተው እያሉ ነው። መጨረሻ ላይ እዚህ ላይ አንድ መከላከያ ሰራዊት በልዩ ፖሊስ በጥይት ነው። አባታችን አንድ ነገር ሳይፈሩ ሊሆንስ ይፈልጋል። ይሄ ቅንብሩ ከነበረው መንግስት ቅንብር ነው ወይስ ዝም ብሎ ሆን ብሎ በአንዲት ቀን በአንድ ሰዓት ሰኮንድ የተፈጸመ ነውና ይሄ ከምንድን ነው ያስቡታል? በእርሱ አመለካከት ይሄ ቅንብር ነው። የተደራጀና ተቀናጅቶ የተደራጅቶ የቆየ ጉዳይ ነው። ማን ነው ያደራጀው ብሎ ያስባል? ይሄ እንግዲህ የነበረው ይህንን እችን ሀገር ሲገዛት የነበረ እንትን ነው። ለምሳሌ ማንን እኔ ከሞቱ ሰርዶ ይብቀል የሚል ሁኔታ ነው እንግዲህ የፍጻሜ የተፈጸመ ጉዳይ። እሺ ከነዚህ ፈታው ነበር ይሄን ሲያደርጉ እርሶ ተመትቻለሁ ብለውኛል። እንዴት አድርጎ ነው የመጡት? እኔን የመቱኝ እንደአጋጣሚ ከተማ ነበር። ችግሩ ሲፈጠር ቤተክርስቲያን እንደዚህ ያለ ችግር ተፈጠረ ሲባል ተነስቼ በመኪና እየበረሩ ሲመጣ በመኪና ላይ ነበርኩኝና ችግሩን ሲያይ አንተ ቄስ ውረድ እኔን እንድታስገድለኝ ነው ውረድልኝ አለ። ደርሰናል እኮ እባክህን እዚህ ላይ ደርሰን ቤተክርስቲያኑ ከገባ ችግር የለውም እንጋፈጠዋለን ስል ውረድልኝ አለ። እዚህ ደርሻለሁ ብዬ እኔ ስወርድ ህዝቡ ግልብጣልና ልክ ከመኪናው ስወርድ ይዘው ጨፈጨፉኝ። እዚያ ሲጨፈጭፉኝ ዝም ብዬ አንዱ ቤት እንደዚህ ወደቁኝ። እዚያ አንድ ሶማሌ አይ ሲላቸው ተወ። እንደገና የደንጊያ እየተወራወሩኝ እኔም እዚህ ላይ ደረሱኝ። ከዚህ ላይ ስደርስ እዚህ ጫኛ ወራጅ ሶማሌዎች ነበሩ። እነሱ ደግሞ ልጆችን ወደዚህ አባረሯቸው። እኔ እየሮጥ መጣሁና መሳሪያ ቃም ቤት ሰብረን አተኮሽናል። ካህናቶችም ረዳቶችም የረዳት ሹፌሮችም ረዳቶችም የባጃጅ ሹፌሮችም ሁሉም ተባበረና ተኩስ ድንጋይ ወርወሩ። ከዛ መከላከያ መጣም ምንም አይነት ሊጋፈጠውና ሊችላቸው አልቻለም። እዚያ ላይ ትልቅ መሳሪያ ተቀይዶ ነበር። እዚህ ወደዚያ ያንን አይተን እኛም ሁላችንም ተደናጋገርን። መጨረሻ ላይ መጣው ይሄንን አቃጠሉት። እናንተ ተውት ያቃጥሉት እናንተ ነፍስ እንዳይጠፋ ወደዚህ ሆኖ መከላከያዎች እኛም ነፍሳችን ለማለት ወደዚህ ሆነ። ግን ቤተክርስቲያኑ ዙሪያውን እንሞታለን ብለን እንተናለን። ኋላ መከላከያዎችን በዚህ ላይ መጡ። አዛዡ ወደ ቤተክርስቲያን ሲመጡ በሏቸዋል።
ለቤተ ክርስቲያን ሲመጡብን አትመሯቸው ብሎ መመሪያ ሰጠ። ወዲያውኑ ነገሩ ረገበ። 11 ሰዓት ነው አባታችን ገባኝ። ግን ይሄ ኡጋዴ ያሉት ኢትዮጵያውያን ክርስቲያኖች በእርሶ ላይ አመለካከት ለዚህ ቤተ ክርስቲያን ምን አድርገዋል ብሎ ያስባሉ? እንደ ክርስትና ህይወታቸው እንዴት አድርገው ታድገውታል? እነዚህ የጎዴ ኦርቶዶክሶች በጣም ህይወታቸውን ሰጠው ነው እንግዲህ ይህን ቤተ ክርስቲያን ያተረፉት። ህይወታቸውን ሰጠው። በተለይ ረዳቱ የመኪና ረዳቶችና ሹፌሮች እንደዚሁም የባጃጅ ሹፌሮች እዚህ ሆነው ህይወታቸውን አሳልፈው ለቤተ ክርስቲያን ስንት ብዙ ተጋድሎ ነው ከካህናት አባቶች ጋር ከዲያቆናት ጋር ሆነው ፊት ለፊት ሆነው ሲዋጉና ሲጋደሉ የነበሩት። ስለዚህ ትልቅ የሆነ መስዋዕት ነው የከፈሉት። የመኪና መቃጠልና የሌላ መቃጠል እዚህ የደረሰበት ቦታ አለ? ደረሰም፣ እዚህ አልደረሰም። ያው ስንት ንብረት የሚገመት ገንዘብ ወድሟል? ከዚህ እኛ ብዙ ነው እንግዲህ የህብረተሰቡ አረ የህብረተሰቡ አባታችን በጣም ኃይል ነው። እኔ በዚህ ልጅ መናገር አልችልም። ወደ እንግዲህ ሲደማመርማ ወደ 70 ሚሊዮን ይደርሳል። እሺ 70 ሚሊዮን። የቤተ ክርስቲያኑ ስንት ይገመታል የወደመው? ወደ 22 ሚሊዮን 300 ምናምን ነው ወጣች ያሰራችሁ? እንደዚያ ነው። እሱን አሁን ያሳዩናል፣ ለማየት እንፈልጋለን። እንትኑን የተቃጠለ ቤት ነው ወደመበት። እሱን እናያለን እንግዲህ ዙር እናያለን። መላው የኢትዮጵያ ኦርቶዶክሳውያን ክርስቲያኖች በሙሉ አሁን ያለነው ኡጋዴን ያለነው የህብረተሰቡ ንብረት የወደመበትና ክርስቲያኖችን የተሰቃዩበት ቦታ ላይ መተን ያለነው። ይህ በመላው ያላችሁ ኦርቶዶክሳውያን ክርስቲያኖች ሁሉ ይህ ቦታ እንድታዩት እንፈልጋለን። ይሄ የአባቶቻችን ሀገር ነው። አባቶቻችን አጥንታቸው ከስክሰው መከራቸው የተቀበሉበት ቦታ ነው። በገዛ ሀገራችን ባዕዳን የሆነበት ሀገር ስለሆነ ይህንን የኡጋዴ የደረሰበትን ስቃይና ፈተና በመላው ኢትዮጵያ ሁሉ እንድትረባረቡ መልእክትን አስተላልፋለሁ። እግዚአብሔር አክብርልኝ፣ እግዚአብሔር ይጠብቅልኝ። እናንተም ከመከራና ከስቃይ እየተረፋችሁ ሁሉ አሁኑ ቀሪ ህይወታችሁ እግዚአብሔር ይጠብቅልኝ እላለሁ። አሜን። እሺ፣ እግዚአብሔር ይስጥልን።
ምስጋና ጨለም ስምሽን ጠርቼ መቼ ማርያምዬ ሁላችሁ ዘምሩ ለድንግል ክብር ስምሽ ምስጋና ጨለማ ውጦ ለጠላት ሀገር ለዘመናት ስንገስሎ ዲያብሎስ ማርኮ አሰቃየኝ የዓለሙን መድረሻ አባቶች ሀገር ወጥቼ ባዛም ስቦት ሽጬ እንስሻ አጽናንተሽ አከበርሽኝ ብቸኝነቴ አስረሳሽኝ ስምሽን ጠርቼ መቼ ማርያምዬ እጆቻችን አንድ ላይ የምጽናናበት ስምሽ ክፉይ ደርሰው ይዘቶብኝ አንቺን መውደዴ ረሳሁኝ በአሕዛብ መሃል ስምሽን ስጠራ መከታውኔ ያትናገራ ጠላቴ ደርሶ ያንገላታኝ መከራ አብዝቶ ቢያስጨንቀኝ አላቋርጥም አንቺን ምስጋና ውለታሽ ድንግል አለብኝና ስምሽን ጠርቼ መቼ ማርያምዬ እጃችሁ ስምሽ አንቺ ምስጋና ክፉይ ደርሰው ገዝቶብኝ አንቺን መውደዴ ረሳሁኝ በአሕዛብ መሃል ስምሽን ስጠራ መከታውኝ ያትናገራ ጠላቴ ደርሶ ያንገላታኝ መከራ አብዝቶ ቢያስጨንቀኝ አላቋርጥም አንቺን ምስጋና ውለታሽ ድንግል አለብኝና ስምሽን ጠርቼ መቼ ማርያምዬ የምጽናናበት ስምሽ ነው አንቺ ምስጋና ስምሽን ጠርቼ መቼ ማርያምዬ የምጽናናበት ስምሽ ነው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔርም ሕዝቡን ጎበኘ። የሥራ ሰው የልማት አርበኛ ብፁዕ አቡነ መቃርዮስ የኢትዮ ሶማሌ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ክቡር አባታችን መጋቢ ሰላም ቀሲስ ደረጀ በቀለ የዚህ ታላቅ ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር አባታችን መጋቢ ምስጢር ናሁ ጸጋዬ የሀገረ ስብከቱ ስብከተ ወንጌል ኃላፊ፣ ክቡር አባታችን መጋቢ ስርዓት ኤፍሬም ታደሰ የዚህ ታላቅ ደብር አስተዳዳሪ፣ አየንተ እግዚአብሔር ካህናት፣ ሊቃውንተ ቤተክርስቲያን አበው፣ በተዋሕዶ እምነት ጥላ ስር ያላችሁ ምእመናን ወምእመናት በእግዚአብሔር ፍጹም ሰላም እንደምን አመሻችሁ? ኧረ እንደምን አመሻችሁ? አሜን። በፍቅሩ የሰበሰበን በመግቦቱ ያልተለየን በጥበቃው የጠበቀን ልዑል እግዚአብሔር ስለማይነገር ስጦታው ክብርና ምስጋና ለእርሱ ይሁን። እስቲን ቃል ሁላችሁም በሉ። እግዚአብሔርም ሕዝቡን ጎበኘ። ይህ ቃል የሚገኘው የሉቃስ ወንጌል ምዕራፍ 7 ቁጥር 16 ላይ ነው። ዛሬ ብዙ የሚጎበኝ ነፍስ አለ። በተለያየ ነገር የተጨነቀ ጤና በማጣት ሊሆን ይችላል፣ ስራ በማጣት ሊሆን ይችላል፣ ልጅ በማጣት ሊሆን ይችላል፣
በረከት በማጣት ሊሆን ይችላል። ልብስ የሸፈነው ጥርስ የከደነው ብዙ ገበና በውስጣችን አለ። እግዚአብሔር ሊጎበኘን ያስፈልጋል። ይህን ቃል እየተናገሩት በናይን መንደር ያሉ ሰዎች ናቸው። ታሪክ ከተቀየረ እንባ ከታበሰ በኋላ የተናገሩት የምስክርነት ቃል ነው። ናይን በሚባል መንደር አንዲት መበለት ነበረች። ምን ነበረች? መበለት ነበረች። መበለት ማለት ባል የሞተባት ሴት ማለት ነው። በመከራ በችግር ያለ አባት የምታሳድገው ልጅ ነበራት። ልጇ በደረሰበት ሰዓት እናቱን ይጦራል። እናትየው ደካማና ሕመምተኛ ናት። ይችን ሕመምተኛ ይችን ደካማ ሴት ማንም ሰው አይጠይቅም። ጎረቤት ሸሽተዋታል፣ ዘመዶች ርቀዋታል። ሰው ከሌለን ሁሉም ሰው ይሸሸናል፣ ሁሉም ሰው ይርቀናል። ቤታችን ጎደሎ ሲሆን፣ ቤታችን መከራ ሲመጣ፣ ቤታችን ስደት ችግር ሲመጣ ሁሉም ይሸሻል። የማይሸሽ የማይተው እግዚአብሔር ብቻ ነው። ይቺ ሴት በመከራ ውስጥ ነው ያለችው። ታማለች። ወደ ውጭ የሚያስወጣት ከውጭም ወደ ውስጥ የሚያስገባት ይህ አንድ ልጇ ነው። በአንድ ወቅት ልጇ ታመመ። እናት አልጋ ላይ ናት፣ ልጅየውም አልጋ ላይ ነው። እናት ተጨነቀች። እኔን እንደጀመረኝ ጨርሰኝ ልጄ አንተን ለምን ትለዋለች። እርሱም ደግሞ አሁን ድኜ እንደ በፊቱ አገለግልሻለሁ፣ የሚበላውን ምግብ አመጣልሻለሁ፣ ፀሐይ እንድትሞቂ አወጣሻለሁ እያለ እናቱን ያበረታታል። ባልተጠበቀበት ሰዓት የአንድ ልጇ ያለ አባት ያሳደገችው ልጇ፣ በመከራ ያሳደገችው ልጇ፣ በብቸኝነት ያሳደገችው ልጇ ሞተባት። እናት ቅስሟ ተሰበረ። እናት አንገቷን ደፋች። ሰማይና ምድሩ ዞረባት። ኃይሏን አሰባስባ ጮኸች። በዚህ ሰዓት በችግሯ ሰዓት ያልመጡ፣ በህመሟ ሰዓት ያልመጡ፣ በመከራዋ ሰዓት ያልመጡ በናይን መንደር ያሉ ሰዎች ሁሉ ለለቅሶ መጡ። ብዙ ጊዜ በችግር ሰዓት አንደርስም፣ በመከራ ሰዓት አንደርስም። የሰው ልጅ ተርቦ አንድ እንጀራ አንሰጥም። ሰው ሲሞት ግን አንድ መሶብ እንጀራ እናመጣለን። ሐውልት እናቆማለን። ጥቁር እንለብሳለን፣ ፊት እነጫለን፣ ፀጉር እንላጫለን። በቁም መረዳዳት እኮ የለም። ታሞ ሆስፒታል የሚወስደው የለም። ታሞ ጸበል ቦታ የሚወስደው የለም። እድር እንኳን ባለቤቱ ገብቶ ከፍሎ ሲሞት እድሩ እንግዳ መሸኛ እንጂ ለሰውየው ምንም አልተቃወሙም። ምንም የኛ ሰው ቤተክርስቲያን መምጣት ያረፍዳል፣ ኪዳን ያረፍዳል፣ ጉባኤ ያረፍዳል፣ ቅዳሴ ያረፍዳል፣ ቀጠሮ ያረፍዳል። አልፎ ተርፎ የአበሻ ቀጠሮ ሁሉ ብለናል። መጥፎ ለኛ ሰጥተናል። የሰው ልጅ የማያረፍደው ቀብር ብቻ ነው። ቀድሞ ይመጣል ቀብር። በናይን መንደር ያሉ ሰዎች መጡ። ቃሬዛውን ይዘውታል። ለመቅበር ቸኩለዋል። ይናገራሉ፣ አፋቸውን ያላቀቃሉ። ይቺ ገፊ እሷ ነበረች መሞት የነበረባት፣ ልጇ ሞተ። ምን ተስፋ አላት? እሷም ሳምንት አትቆይም ትሞታለች እያሉ ይፈርዱባታል። የልጇ ሐዘን ሳያንስ የሰው ንግግር ቅስሟን ሰበረ። አጥንት የሌላት ምላስ አጥንት ትሰብራለች ይላሉ አባቶች። ከዱላ በላይ ንግግር ይከብዳል። ከአይምሮ ውስጥ አይወጣም፣ ቅስምን ይሰብራል። ሁሉም ይናገራታል፣ ድሃ ናታ። ሁሉም ይናገራታል፣ ችግረኛ ናታ። ሁላችን የምናጎወድደው እኮ ለሀብታምና ለባለስልጣን ነው። ሳይልኩን ወዴት ሳይጠሩን አቤት የምንለው እኮ ለሀብታም ነው፣ ለባለስልጣን ነው። ድሃውን ማን ያየዋል? ድሃውን ማን ያየዋል? የኛ ጌታ መድኃኔ ዓለም ኢየሱስ ክርስቶስ ወደ ናይን መንደር መጣ። ኢየሱስ ክርስቶስ ወደ ህይወታችን ይምጣ። ኢየሱስ ክርስቶስ ወደ ጎዴ ይምጣ።
እርሱ ሲመጣ ሰላም አለ። እርሱ ሲመጣ በረከት አለ። እርሱ ሲመጣ ፈውስ አለ። እርሱ ሲመጣ እረፍት አለ። መጣ የኛ ጌታ፣ ወደ መበለቲቷ መጣ የኛ ጌታ፣ ቅስሟ ወደ ተሰበረው ሴት መጣ የኛ ጌታ፣ ሁሉ ወደሚያንቋሽሿት ሴት መጣ። አው ይመጣል ይመጣል። የመጨረሻው ለቅሶ ደራሽ ግን የመጀመሪያው እንባ አባሽ ሆነው ኢየሱስ ክርስቶስ በቢታንያ 15 ምዕራፍ በምትርቀው ቢታንያ ከኢየሩሳሌም በድሃ መንደር በሆነችው ቢታንያ ለአልዓዛር ባረፈበት ሰዓት ማርታና ማርያም ሲያለቅሱ ሁሉም አላቀሷቸው። ግን የኛ ጌታ መጣና አለቀሰ። ስቆ አያውቅም የኛ ጌታ አልቅሶ እንጂ፣ አዘነላቸው፣ አለቀሰ አብሮ። ነገር ግን ያ የመጨረሻው ለቅሶ ደራሽ ኢየሱስ ክርስቶስ አልዓዛርን ከመቃብር ውጣ ብሎ አስነሳው። ክብርና ምስጋና ለአምላካችን ይሁን። ድንቅ ተአምራቱን ሰራ። ፍቱትና ይሄዳል፣ እንዳሰራችሁት እንደገነዛችሁት ፍቱት አለ። አሁን ይሄ ጌታ መጣ፣ ወደዚህ ሴት መጣ። መጽሐፍ እንደሚለው አዘነላት ይላል። የኛ ሐዘን እኮ ከንፈር ላይ ነው ምንለው፣ በቃ የለም ሌላ። የእሱ ሐዘን ግን ሐዘናችንን ያወጣል። የእሱ ሐዘን ግን ተስፋችንን ይቀጥላል። ስብራታችንን ይጠግናል። እንባችንን ያብሳል። ታሪካችንን ይቀይራል። ቃሬዛውን ያዘ። ለመቅበር ቸኩለዋል። ለመቅበር ቸኩለዋል። ምንድነው የሚያደርገው አሉ። አላወቁትም። ብዙ እኮ ያላወቅናቸው ነገሮች አሉ። መዳኛችን የሆኑትን ጸበሉን አላወቅነውም። እምነቱን አላወቅነውም። ስዕሉን አላወቅነውም። ኪዳኑን ሰዓታቱን አላወቅነውም። አንተ ጎበዝ ተነሳ አለው። የሞተውም ልጅ ተነሳ። ክብርና ምስጋና ለአምላካችን ይሁን። በዚህ ሰዓት በናይን መንደር ያሉ ሰዎች እንዲህ አሉ፣ ታላቅ ነብይ ተነስቷል፣ እግዚአብሔርም ሕዝቡን ጎበኛል። ወዳጆቼ እግዚአብሔር ሲታረቀን ጠላታችን ወዳጅ ይሆናል። እግዚአብሔር ሲጣላን ወዳጃችን ጠላት ይሆናል። ቅድም ሲሰድቧት የነበሩ ቅድም ሲያንቋሽሿት የነበሩ ሰዎች ዛሬ መስካሪዎች ሆነው ዓለም እንዲህ ናት። ዓለም ላሸነፈ ነው የምታጨበጭበው። ዓለም ስልጣን ላይ ላለ ሰው ነው የምታጨበጭበው። ከስልጣን ስትወርድ ማንም ዞር ብሎ አይ ጣቱን ይቀስርብሃል እንጂ። ከዚህ ታሪክ ጋር የሚመሳሰል እውነተኛ ታሪክ ነግሬያችሁ ልጠቅልለው። በአዲስ አበባ ውስጥ የተከናወነ ነው። አንዲት ሴት እንዲሁ ያለ አባት ልጇን አሳድጋ ልጇ ለአቅመ አዳም ሲደርስ ወደ አሜሪካን ሀገር ሄደ። ወዴት ሄደ? አሜሪካን ሀገር ሄደ። እቺ እናት ሲኖራትም ሳይኖራትም ስታገኝም ስታጣም ሁልጊዜ ቤተክርስቲያን ነበር የምትሄደው። ምን ጊዜ ሁልጊዜ። ልክ መጽሐፍ እንደሚል ነብየ እግዚአብሔር ዳንኤል ሁልጊዜ እንደሚያደርገው ወደ ምስራቅ መስኮቱን ከፍቶ ይጸልይ ነበር። ሁልጊዜ ምንድነው የኛ ሁልጊዜ ልማድ? ፌስቡክ። የሁልጊዜ ልማዳችን ፌስቡክ ነው። ለውዳሴ ማርያም አንቆምም፣ ለፌስቡክ ግን 1 ሰዓት እናበላሸን ነው፣ 2 ሰዓት እናጠፋለን። ግን እናት ሁልጊዜ የምትጸልየው ጠዋት ለኪዳኑ፣ ለቅዳሴው፣ ሰርክ ለጉባኤው ትፈጥናለች። የተቸገረን ታበላለች። ስታጣ የጠየቀችውን እግዚአብሔርን ስታገኝም ታመሰግነዋለች። ከካህናት ጋር አብራ ነው ያለችው። ከነዳያን ጋር አብራ ነው ያለችው። ከችግረኞች ጋር አብራ ነው ያለችው። ሁልጊዜ የምትኖረው በእግዚአብሔር ቤት ነው። ሁልጊዜ እንዴት ደስ ይላል! ነብይ እግዚአብሔር ቅዱስ ዳዊት እንዳለ እግዚአብሔርን አንዲት ነገር ለመንኩት፣ እርሷንም እሻለሁ፣ ለዘላለም በቤቱ እኖር ዘንድ መቅደሱንም እመለከት ዘንድ። ለዘላለም ቤት እኖር ዘንድ በቤቱ እኖር ዘንድ ለዘላለም ብሎ እንደለመን አንዲት ነገር ለመንኩት፣ እርሱም ለዘላለም በቤቱ መኖር። ልጁ አሜሪካን ከሄደ በኋላ የእናቱን ውለታ አስታውሶ እናቱን ይረዳል፣ እናቱን ይጦራል። ዛሬ ብዙ ሰው እኮ የእናቱን ውለታ ይዘነጋል።
ገንዘብ ሲያገኝ እናቱን የረሳ እናቱን ገረዳችን ናት አባቱን ዘበኛችን ነው የሚል ትውልድ ተፈጠረ። ከእናት ይልቅ እንጀራ እናት የሚወድ ትውልድ ተፈጠረ። ከእንጀራ ይልቅ የጠላ ቂጣን የሚወድ ትውልድ ተፈጠረ። የእናት ቤተክርስቲያንን ውለታ የዘነጋ ብዙ አለ። የወላጅ እናትና አባቱን ውለታ የዘነጋ ብዙ አለ። የእናቶቻችን ጀርባ ባለ ውለታ ነው ወዳጄ። እነሱ ኮንጎ ጫማ አድርገው ለእኛ ሸራ ጫማ አደረጉልን። እነሱ ተርበው እኛን አበሉን። እነሱ ሳይማሩ እኛን አስተማሩን። እነሱ ሳያውቁ እኛን አሳወቁን። ዛሬ ለአውደ ምሕረት መቆም ምክንያት የሆኑን ወላጆቻችን ናቸው። ክብርና ምስጋና ለአምላካችን ይሁን። 9 ወር በማህፀናቸው በጀርባቸው አዝለውን ተቸግረው ፊታቸው ማዲያት በማዲያት ሆኖ አስተምረው ለፍሬ ያበቁን። ግን እኛ ውለታቸውን ዘነጋን። የቤት ቀጋ የውጭ አልጋ ሆንን። ገንዘብ ስናገኝ ከሌላ ጋር ነው የምንጨፍረው። ይህ ልጅ ግን እናቱን አልዘነጋም። ለእናቱ መልካም ያደርጋል። እናቱን ያስባል። በአንድ ወቅት ድምፁ ጠፋ። አትፈልገው ነገር እርሱ ያለው አሜሪካ፣ እሷ ያለችው ኢትዮጵያ። እናት ተጨነቀች። ቀናት ሳምንታት ወራትን አስቆጠሩ። በአንድ ወቅት አመሻሽ ላይ ስልክ ተደወለ። እናት አነሳች። እማዬ አለ። ልጄ በሕይወት አለህን? አይደለም፣ ታምሜ በአሜሪካን ሀገር ሆስፒታል ነኝ። በዶክተሮቹ ሰዓት አቆጣጠር ከ1 ሰዓት በኋላ ሞታለሁ። ከሌላ መርዶ ከምትሰሚ ይልቅ ከኔ ብትሰሚ ይሻለኛል ብዬ ነው የደወልኩት። የምወድሽ እናቴ እያለ ያለቅሳል። ልጄ አትሞትም፣ ሞትህን ለኔ ያደርገው አለች እናት። ስልኩን ተቀበሉት። እንዴት እንደሚከብድ አስቡት። የልጅ ሞት ቅስምን ይሰብራል። የብዙ እናትና አባቶቻችን ቅስም በልጆች ተሰብሯል። ይጦረኛል ደርሶልኛል ሲሉ እንደወጡ የቀሩ ብዙዎች አሉ። በጥይት የሞቱ ብዙዎች አሉ። በመኪና አደጋ የሞቱ ብዙዎች አሉ። በጎርፍ የተወሰዱ ብዙዎች አሉ። አሞራ የበላቸው ብዙዎች አሉ። አፈር ያላገኙ ብዙዎች አሉ። ቤተ ክርስቲያን ያልተቀበሩ ብዙዎች አሉ። በተለያየ ስፍራ እንደወጡ የቀሩ ብዙዎች አሉ። በእሳት የተቃጠሉ ብዙዎች አሉ። የእናት ቅስም የሚሰብረው የልጅ ሞት ነው። በአንድ ወቅት በአታ ለማርያም ቤተ ክርስቲያን ላይ ጋብቻቸውን ሊፈጽሙ ከውጭ ሀገርም ከሀገር ውስጥም ሰው ተሰበሰበ። ገንዘብ አላቸውና በደንብ ደገሱ። ጠዋት ስርዓተ ተክሊሉ ሊፈጸም ሲል 10 ሰዓት ላይ ሴቶቹ ዘገዩ። እስቲ ትንሽ እንጠብቃቸው፣ ሴቶች አርፋጅ ናቸው አሉ። እውነት ነው። ሴት ልጅ መስታወት ፊት ከምትቆመው ለጸሎት ከምትቆመው ይልቅ መስታወት ፊት የምትቆመው ጊዜ ይበልጣል። አሁን ግን ወንዱም ብሶበታል። ተደወለ። ቶሎ በሉ ስርዓተ ቅዳሴው ሊጀመር ነው፣ ተክሊሉ እንዲፈጸም አታርፍዱ ተባለ። እናትየው ሚዜዎቹን ቀሰቀሱ። ሙሽራዋን በጊዜ ብተኝ ኖሮ ይሄ ሁሉ ድካም ባልመጣ ተነሽ ያሏት። ያቺ ሙሽራ ላትመለስ አንቀላፋች። ተክሊል እደፋለሁ ያለችው ድንጋይ ተደፋባት። ስጋው ደሙ በላለ ያለችው አፈር በላች። ለዛ ቤት ምን ያክል ሐዘኑ ጥልቅ እንደሆነ አስቡ። ለወላጆች ሐዘን ጡረታ ሲሆን በጣም ከባድ ነው። ብዙ ሰዎች አሉ በሰው መቃብር ላይ እየሄዱ የሚያለቅሱ፣ ለቅሶ በሰሙ ቁጥር አብረው የሚጮሁ ብዙዎች አሉ። እናት አይዞ አለችውና ፎቶውን ይዛ ወደ ቤተ ክርስቲያን ሄደች። ወዴት ሄደች? ወደ ቤተ ክርስቲያን ሄደች። ወደ ቤተ ክርስቲያን በሩ ተዘግቷል። ዘበኛውን አለችው ከአምላኬ ጋር ጉዳይ አለኝና በሩን ክፈትልኝ አለችው። ጉዳይ አለኝ። ይህ ሰው የሚያውቃት በመልካም ነገሯ ነው። ይህ ሰው የሚለያት በመልካም ስራዋ ነው። የኛ መለያችን ምን ይሆን? እከሊትን ታውቃታለህ ተብሎ ከዛ በኋላ ምንድን ይባለው? ዘማሪዋ፣ ጸበል የምትጠጣው፣ ኪዳን የምታደርሷ፣ ነጠላ የምትለብሷ፣ አመለሸጋዋ ነው የምትባለው? ወይስ ያቺ ሐሜተኛ፣ ተንኮለኛ፣ ክፉዋ ምን ይሆን? ጀርባችን ያለው መለያ ወንዱስ ቢሆን ያ ሁል ጊዜ ለወንጌል የሚተጋው፣ ድሃን የሚመግበው፣
ገዳማትን የሚረዳው በየገዳማቱ የሚዞረው ነው ወይስ ያ ቃሚ፣ ያ ጉልበተኛ፣ ያ ትዕቢተኛ፣ ያ አጫሽ፣ ያ ሰካራም፣ ያ ተደባዳቢ፣ ያ ክፉ ሰው? የት ይሁን መለያችን? የዚህ ሴት መለያዋ ግን መልካም ስራዋ ነበር። ዘበኛው የሚያውቃት በመልካም ስራዋ ነው። ወደ ቤተክርስቲያን ስትመጣ ስትገሰግስ ነው። የተቸገሩትን ስትረዳ ነው የሚያውቃት። በሩን ከፈተላት። እኛ መልካም ስንሆን የተዘጋው በር ይከፈትልናል። ክፉ ስንሆን የተከፈተው በር ይዘጋብናል። ወደ እግዚአብሔር ጮኸች። ጌታ እግዚአብሔር ሆይ አልዓዛርን ከመቃብር ጣቢታን ከሞት እንዳስነሳ አውቃለሁ። የታመመን ማዳን አይደለም የሞተን ማስነሳት ትችልበታለህ። ልጄን አትውሰድብኝ፣ ሐዘኔን ጡረታ አታድርገው፣ ደስታዬን አታጨልምብኝ። እባክህ ጌታ ሆይ መውሰድ ካለብህም እኔን ውሰደኝ፣ ልጄን ግን አትውሰድብኝ አለች። ታለቅሳለች። እንባዋ እንደ ጎርፍ ይወርዳል። እንባዋና አፈሩ ሲቀላቀል ፎቶውን ትቀባዋለች። ከልቧ አልቅሳ አምኜ እኮ ነው ባዕድ አገር የላኩት። ዘመዴ አንተነ፣ አዳኜ አንተነ፣ መጠጊያ አንተነ፣ ውለታዬን ያልዘነጋ ልጄ፣ ሰው እንደሆነ የረዳኝ ልጄ፣ እባክህን ቅስሜን አትስበረው አምላኬ ሆይ፣ ከሆነ አልቀረ ደግሞ መውሰድ ካለብን እንውሰደኝ ጌታ ሆይ አለችና አልቅሳ ወደ ቤቷ ተመለሰች። እንዴት ትተኛ? መተኛት አልተቻለም። ያውም የአሜሪካን ዶክተሮች ተናግረው አይደለም። የአሜሪካን ዶክተሮች በሀገራችን እንኳን ትሞታለህ ከተባለ እኮ እንቅልፍ የለንም። በሽታ ካንሰር ሆኗል ከተባለን እድናለሁ የሚል ተስፋ የለንም። መተኛት የለም። ተጨነቀች እቺ ሴት። ሊነጋጋ ሲል ስልክ ጮኸ። ሰውነቷ ራደ፣ እጇ ተንቀጠቀጠ። እንደምንም ብላ ኃይሏን አሰባስባ ስልኩን አነሳች። እማዬ አላት። አቤት ልጅ አለች። ምንድነው ያደረግሽው? 1 ሰዓት ጠበቁኝ፣ የለውም። 2 ሰዓት አሉኝ፣ አልሞትኩም። 3 ሰዓት አሉኝ፣ አልሞትኩም። መረመሩኝ፣ ድጋሚ መረመሩኝ፣ ድጋሚ መረመሩኝ። በሽታ በውስጥ የለም፣ በሰላም ግባ አሉኝ አለ። ክብርና ምስጋና ለአምላካችን። ይችላል የኛ ጌታ ታሪክን መቀየር። ጎበኛት እግዚአብሔር፣ በምህረት ጎበኛት፣ በፍቅር ጎበኛት፣ በቸርነት ጎበኛት። ይችን ሴት ከልቧ እግዚአብሔርን ስለምታመልከው። እኛ እኮ ሃይማኖት አለን፣ እምነት ነው የሌለን። አፈሩ እምነት ነው፣ ጸበሉ እምነት ነው፣ ስዕሉ እምነት ነው። ከልባችን ካመንን ያቺ 12 ዓመት ደም ሲፈሳት የነበረች በእምነት የልብሱን ጫፍ ነክታ ደሟ እንደቆመ እኛም ካመንን ታሪካችን ይቀየራል። ዛሬ እግዚአብሔር የጎዴን ሕዝብ ሊጎበኝ፣ ኢትዮ ሶማሊያ ሀገረ ስብከትን ሊጎበኝ፣ የሥራ አባት የሆኑትን ታላቁን አርበኛ ከካናዳና ከኢየሩሳሌም በፍቅሩ አስገድዶ እናንተን እንዲጎበኙ አደረገ። ክብርና ምስጋና ለአምላካችን። ይችላል እግዚአብሔር። ቅዱስ ፓትርያርኩ ተቀምጠው ሳይመጡ ከአዲስ አበባ ከካናዳ እግዚአብሔር አመጣና የጎዴን ሕዝብ ጎብኛለ። ይሄ ነው የኛ ጌታ። ስራው እኮ አይመረመርም ወዳጄ። እንዴት እንመረምረዋለን? ማን የጠበቀው ይሄንን? ብዙ ባለስልጣናት ኦርቶዶክስ ሆነው ቤተ መንግስት ገብተው ሃይማኖቷን ሲከፍሉ ናዜም መስፍን ነመለስ እኮ የተጠለሉበት ኢየሱስ ወለገሳ የሚባል ገዳም ነበር። ሲዘነጉትና ሲተዉ ያልጠበቅነው ፕሮቴስታንት ዶክተር አብይ ግን ሁለቱን ሃይማኖት እንዳደረገ እግዚአብሔር የተመሰገነ ይሁን። ሁለቱን ሲኖዶስ አንድ አደረገ። ኤርትራና ኢትዮጵያን አስታረቀ። እግዚአብሔር እንዲህ በምህረት ይጎበኛል። እኛ ቀና መሆን ነው ከኛ የሚጠበቀው። አባታችንን ሲያመጣ በዓላማ ነው። እግዚአብሔር ሁሉን ነገር የሚሰራው በምክንያት ነው። በአጋጣሚ የሚሰራ አምላክ አይደለም። እግዚአብሔር ቢዘገይም የሚቀድመው የለም። በመጠበቂያው ጋር ሆኜ እጠብቀዋለሁ አለ ዕንባቆም። ቢዘገይም የሚቀድመው የለም። እኛ ስለምንቸኩል እንጂ እግዚአብሔር አይዘገይም። በጊዜ ለኩሉ እንዲል ለሁሉም ጊዜ አለውና በሐዘን ውስጥ ባላችሁበት ሰዓት፣ በመከራ ውስጥ ባላችሁበት ሰዓት
መከራ እንደ ዶፍ ወረደባችሁ። ስቃያችሁ ስቃያችን ነው። ሰዎች ተደፈሩ። አብያተ ክርስቲያናት ተቃጠለች። ካህን እንደ ጧፍ ነደደ። በጨቋኞች፣ በግፈኞች፣ በአውሬዎች መከራ ደረሰ። ስንቱ ንብረቱ ወደመ። ስንቱ ቅስሙ ተሰበረ፣ አንገቱን ደፋ። በገዛ ሀገሩ ላይ እንደ ስደተኛ ሆነ። ቤይሩት ያሉት፣ ዱባይ ያሉት፣ ሳውዲ ያሉት፣ ጅዳ ያሉት በሰላም ሃይማኖታቸውን ሲያከብሩ ኢትዮጵያ ሆነን በኢትዮጵያ ላይ በሰላም ወጥቶ መግባት ጭንቀት ሆነ። እግዚአብሔር ግን ቀና አለውና አንገታችንን የደፋነውን ቀና ማድረግ ይችልበታልና ትላንት እኛን ሲያስጨንቁን የነበሩት ዛሬ እነሱ በወህኒ ቤት እየተጨነቁ ነው። እነዚህ በረሃውን ተቋቁመው፣ ስደቱን ተቋቁመው፣ ችግሩን ተቋቁመው፣ ግለቱን ተቋቁመው አሐዱ አብ ቅዱስ እያሉ ችን ቅድስት ቤተክርስቲያን የሚያገለግሉ ካህናት ከሌሎች ሀገራት ይልቅ በተለየ መልኩ ሊታዩ ይገባል። ምክንያቱም እነሱ ችን ቤተክርስቲያን ባያገለግሏት ኖሮ እኮ ች ቤተክርስቲያን ትዘጋ ነበር። እግዚአብሔር በአንድም በሌላ ይናገራልና እንግዲህ ከመጡ ቆይተዋል። እዛ ጅጅጋ ቅድስት ኪዳነ ምሕረት ቤተክርስቲያን ስናገኛቸው ያንን መንበረ ጵጵስና በእሳት የወደመውን ተመልሶ የሚቀና የማይመስለውን ለውጠው፣ እሳቸው ግን እውነት እላችኋለሁ ግንበኛ መስለው ነው ያገኘናቸው። እኛ ሀገር እኮ አስተዳዳሪ እንኳን ይኮራል፣ ያዛል። እሳቸው ግን ዝቅ ብለው ደጋሃቡር እኮ መሬት ነው የተኙት አብረውን። ስለዚህ አንዳንዴ ማወቅ አለብን፣ አለበለዚያ የቅርብ ጸበል የቆዳ መንከሪያ ነው ይላሉ አባቶች። በእጅ ያዙት ወርቅ እንዳይሆንብን ሁላችንም ተባብረን አንድ ሆነን የህዝቡ እንባ እንዲታበስ የቦታው ታሪክ እንዲቀየር ልንንቀሳቀስ ያስፈልጋል። አሁንም ሰይጣን በእድሜ ብቻ የሚበልጣቸው ክፉ ሰዎች መሰባሰባችንን አይወዱትም። አሁንም ወንጌሉን አይወዱትም። አሁንም መስቀሉን አይወዱትም። አሁንም ዝማሬውን አይወዱትም። አሁንም ነጠላ ለብሰን ስንወጣ አይወዱም። ግን ወዳጄ እስራኤልን የሚጠብቅ አምላክ አይተኛም፣ አያንቀላፋም። መዝሙር 120 ላይ እግዚአብሔር አያንቀላፋም። እኛ ሁል ጊዜ ወደ ቤተክርስቲያን እንምጣ፣ ከቤተክርስቲያን እንዳንቀር። ምን እንታዘዘን በል። ትህትና ያላቸው ስራ አስኪያጅ አሉ፣ ለአገልግሎት በር የሚከፍቱ ከአገልጋዩ ጋር የሚደክሙ አገልጋዮቹን የት ናችሁ የሚሉ ከአባታችን ጋር የማይለዩ ክቡር ስራ አስኪያጅ አሉ። እየተመካከርን እየተነጋገርን የቦታውን ትንሣኤ በወንጌል ልናረሰርስ ያስፈልጋል። ወንጌል ያስፈልጋል አያስፈልግም? ሰውን የሚያጸና ወንጌል ነው። ሰውን የሚያበረታ ወንጌል ነው። የራቀውን የሚያቀርበው ወንጌል ነው። የቆመውን እንዲጸና የሚያደርገው ወንጌል ነው። የእግዚአብሔር ቃል ነው። የእግዚአብሔር ቃል ማለዳ ማለዳ አዲስ ነውና ይህን ልንሰራ ያስፈልጋል። ብፁዕ አባታችንን አስነስቶ አገሪቷን እንድትጎበኝ የረዳን አምላክ ክብርና ምስጋና ለእርሶ ይሁን። አሁንም እግዚአብሔር ሶማሌን ይጎብኝልን። አሁንም እግዚአብሔር ኢትዮጵያን ይጎብኝልን። ለኛ ለኢትዮጵያ የሚጠቅመን የአሜሪካን መሪ ሲጎበኛት አይደለም፣ የእንግሊዙ መሪ ሲጎበኛት አይደለም። ቢዮንሴ መታ ጎበኘች፣ ኢሉሚናንቲ ተክላን ሄደችው። የሰይጣን እምነት ዛሬ ውጪዎች ሲመጡ ግብረ ሰዶምን ተክለው ነው የሚሄዱት። ወዳጄ ለኛ ለኢትዮጵያ የሚጠቅመን ከገዳማት አባቶች ሲመጡ እናታችን ድንግል ማርያም ስትጎበኛት እግዚአብሔር እርሱ ሲጎበኝ ብቻ ነው የሚጠቅመን። ኢትዮጵያ ልትጎበኝ ያስፈልጋል። በመከራ ውስጥ ናት ያለችው ኢትዮጵያ። አርግዛለች ኢትዮጵያ። ጭንቅ ውስጥ ነው ያለችው ኢትዮጵያ። ወጥቶ መግባት የሚያሳቅቅበት ጊዜ ላይ ነው ያለነው። ልትጎበኝ ያስፈልጋል። እኛም ህይወታችን ሊጎበኝ ያስፈልጋል። በተስፋ መቁረጥ ውስጥ ያለን ሰዎች ተስፋ እንዳንቆርጥ ወደ እግዚአብሔር እንጸልይ፣ እመብርሃንን እንማጸን። ከዛም እንመሰክራለን። ልጅ አልነበረኝም እግዚአብሔር ልጅ ሰጠኝ፣
እኔን ጎበኘኝ። ትዳር አልነበረኝም፣ እግዚአብሔር እኔን ጎበኘኝ። ስራ አልነበረኝም፣ እግዚአብሔር እኔን ጎበኘኝ። በረከት ሰላም አልነበረኝም፣ እግዚአብሔር እኔን ጎበኘኝ ብለን እንድንመሰክር የእግዚአብሔር ቅዱስ ፈቃዱ ይሆንልን። እግዚአብሔርም ሕዝቡን ጎበኘ። የሉቃስ ወንጌል ምዕራፍ 7 ቁጥር 16 ወስብሐት ለእግዚአብሔር። በጣም እጅግ የሚያምር የሰውን ሕይወት የሚያነቃቃና ውስጣችንን የሚፈትሽ በጣም ሞራል የሚሰጥ ትምህርት ነው የተማርነው። ለልላችሁ ጊዜ ነው ያው ሊቀ ትጉሃን ደረጀ ዘወይንዬ አሟቸዋል፣ ታመዋል። ይገርማቸዋል። ቅድም ክሊኒክ ወስደናቸው መድኃኒት ወስደው ነው እዚህ ተጽናንተው አሁን በምንም አይነት የፈለገውን ልሁን እንጂ ሳላገለግል አላመሽም ብለው ያው በቅዱስ ገብርኤል ረዳትነት ነው እና እንዳ በእውነት በዚህ ውስጥ እያሉ እሳቸው የመረጡት ርዕስ ይህንን ስለ ህመምን የሚመለከት ነው። በእውነት ወንድማችን ታላቁን ሊቀ ትጉሃን ደረጀ ዘወይንዬን እግዚአብሔር ይማርልን በሉላችሁ። በእውነት እግዚአብሔር በህይወት በጤና ይጎብኝልን። እግዚአብሔር አምላካችን ምሕረቱን ይላክላቸው። በእውነት በአገልግሎት የማይሰለችው ጅጅጋ በተቃጠሉት አብያተ ክርስቲያናት እኔ የመጡበትን ጊዜ አልቆጥረውም። ያውም የሚመጡት እኮ ከ100 በላይ ምዕመናንን አስተባብረው ለተጎዱት ካህናት ለተቀጠቀጡት ካህናት ገንዘብ አዘጋጅተው ቤተሰቦቻቸው ለሞቱባቸው ካህናት ለሞቱ ካህናት ቤተሰቦች ደግሞ እንደዚሁ ገንዘብ አዘጋጅተው ለቤተ ክርስቲያን ሊደረግ የሚገባውን ለማድረግ አጠቃላይ የህሙማንንና የህዙናንን ልቦና ጎን ለመዳሰስና ለማጽናናት ጭምር እንጂ ለወንጌል ብቻ የሚመጡ አይደሉምና በእውነት አንድ ጊዜ ለእግዚአብሔር መስገን። ቅድም እንደሰማችኋቸው የካህናትን መጎዳት የካህናትን ሞራል መሰበር እንዳው በመድረክ ያስተዋወቁና ካህናት እንዲጠገኑ ለማድረግ ከፍተኛ ጥረት ከሚያደርጉት ታላላቅ አባቶች መካከል አንዱ የሚቆጠሩ ደረጀ ዘወይንዬ ናቸው። በእውነት በጣም እናመሰግናቸዋለን። እግዚአብሔር አምላካችን በድጋሚ ቃላት ያሰማልን። እግዚአብሔር ክብር ያድልልን የምንለው አሁን ቀጥታ ወደ ዝማሬ ወስዳቸዋለሁ። አሁንም የምንናፍቃት ዘማሪት ጸዳለ ትዘምርልናለች። ወደ ዝማሬ ወስዳቸዋለሁ። እንደገና አንደበቴን
Oh
እግዚአብሔር አክብራችሁ እግዚአብሔር ይጠብቃችሁ። የቅዱሳን አባቶች የእመቤታችን የቅድስት ድንግል ማርያም የመልአኩ የቅዱስ ገብርኤል አማላጅነት አይለያችሁ። አሜን። አቡነ ዘበሰማያት በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም የበደሉንን እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም ይልሻል። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ዛሬም ዘወትርም ለዘላለሙ። በንስሐ ውስጥ ያላችሁ ሰዎች ራሳችሁ ዝቅ ዝቅ አድርጎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ይቅር ባይ አባቶቻችን ለሐዋርያት ስልጣንን የሰጣቸው ከልጅነት እስከ እውቀት የሰራችሁትን ኃጢአታችሁን ይቅር ይበላችሁ። አባቶች ካህናት፣ ወንድሞች ዲያቆናት፣ እዚህም የተሰበሰባችሁ ወንዶችም ሴቶችም ከኃጢአታችሁ የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን እንሆን ዘንድ እግዚኦ መሐረነ ክርስቶስ እንበል 12 ጊዜ። ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ ተወካፌ ንስሐ ስርየ ኃጢአት ኃጢአት ኩሉ ዘከበስህተት መለውቀ በድፍረት ወደ ንስሐ የተደረገውን ማይሰራ ኃጢአት እግዚአብሔር ይፍታ። Yeah.
እናንተ እዚህ ነው የተወለዳችሁ? እዚህ እጃችሁ ነው የተወለዳችሁ? እዚህኛ በመምጣታችን የተሰማችሁ ደስታ ምንድን ነው? በዚያ ሰዓት በነበረ መከራ እናንተ አይታችሁ ነበረ? ስቃይ እንዴት አያችሁት? ከእናንተ መሀል ማን ይናገራል? ጎበዙ ነው የሚናገር። አትፍሪ። የደረሰው መከራ እዚህ ሀገር ከደረሰበት መከራ ምን ደርሷል? እዚህ ወጣ ብለሽ ተናገር እና እናንተ ልጅ ወደኋላ ፈቀቅ በሉ። ሰላማዊት እባላለሁ። በዓለማዊ ስሜ፣ በመንፈሳዊ ስሜ ደግሞ በክርስትና ስሜ ወለተ ስላሴ ነው። የተወለድኩት እዚሁ ሀገር ነው። የት እዚህ ሀገር ስትይ? እዚሁ ጎዴ። እሺ። እና ያው ሐምሌ 28 2011 በደረሰብን መከራ 2010 የደረሰብን መከራ ቤት ውስጥ ነበርን። በአጋጣሚ ብዙ ወንድሞችና እህቶች አብረን ነበር። ወንድሜም ነበረ፣ እናቴም፣ አጠቃላይ ሁላችንም ቤት ውስጥና ሌሎችም በቤተ ክርስቲያን አብረን የምናገለግል ወንድሞችና ዲያቆንም ነበርን፣ አብረን ነበርን እና ሳናቀው ነው ግጭቱ የተጀመረው። ከዛ በር ዘጋን። የተወሰነ ደቂቃ በኋላ ሰብረው ገቡ። የተለያዩ ስለታማ ነገሮችን ይዘዋል። ውስጥ ቆለፍን። ለተወሰነ ደቂቃ ለመታገል ሞከርን፣ በር ውስጥ ማለት ነው። በሩን ይዘን በመጨረሻ በቃ ልቀቁት አልኳቸው። ለምን ኃይል በበዛ ቁጥር በውስጡ ሌላ ነገር ውስጥ ያለ ስለሚመስል ተውት አልኳቸው። በአጋጣሚ ወንድሜም እዚሁ አገልጋይ መጋቢ ሚኒስትር ሳሙኤል ወንድሙ አይነ ስውር ማለት ነው እዛው ውስጥ ነበረ። ውስጥ በቃ ሁላችንም እኔ የማስበው የዛን ቀን ማን ነው ቀድሞ የሚሞተው? ወንድሜ ነው፣ እህቴ ነው፣ እናቴ ነው እናስበው የነበረው። ከዛ በቃ በሩን ልክ እንዳስከፈትኩ በጣም ብዙ ስለታማ ነገሮችን ነው የያዙት። ውስጥ 14 ሰው እንሆናለን። ከዛ በቃ ልክ አንዱ ልጅ ጋር በአይን የማውቀው ልጅ ጋር እጄን ጥምጥም ብዬ እየለመንኩት፣ ከዛ እኔ እዚህ ሀገር ልጅ ነኝ፣ ተወልጄ ያደግኩት እዚህ ነው፣ የት ልሂድ ስለው በቃ አሳዘንኩት መሰለኝ። ሌሎችን ከለከለ እና ሌሎቹ በቃ በጣም ታገሉ እኛ እንትን ለማለት። እኛ ግቢ ውስጥ የሃይ ስኩል አስተማሪ ተደፍራለች እና ብዙ መከራ የደረሰብን፣ ግን እግዚአብሔር ይመስገን ቅዱስ ገብርኤል ጠብቆናል። የዛን ቀን ለማስታወስ በጣም ይከብዳል። በሷ ጩኸት ወንድሜም ሾክ ሆኖ ወርቆ ነበረ። ለተወሰነ ደቂቃ መናገር አይችልም ነበር ማለት ነው። መጋቢ ሚኒስትር አይነ ስውር በድምጿ በጣም ተረብሾ ነበረ ስትጮህ። እኔም ወጥቼ ለመንኩኝ። አስተማሪ ናት ስል በእንጨት አንገቴ መቱኝ እና ገባ። ወንድሜ ነው ትንሽ ወንድሜ ነው መቱት። እናቴም እግር ለእግሩ ላይ ወደቀች። በቃ እና የተለያዩ ሱቅ ስለነበረ በቃ እዛ ሂዱ ሱቅ የፈለጋችሁትን ውሰዱ አልኳቸው። በሶማሌኛም እያናገርኳቸው ነበር። ብቻ እንደ መልአኩ ነው። ያን ትንሽ ልጅ ነው በጣም ማለት ነው። እሱ ጥምጥም ብዬ ለመንኩት። በቃ እሱ ነው ተውት፣ በቃ እንደው ስሜን ተጣርቶ ነበር ነው በሩን ይዞት በቃ ተውት አለ። ከሷ ሌላ አስተኛ አንድ ሰው ከሚናገር ጀምሮ እዛን ዕለት ባንክ ነበር የምሰራውና ቅዳሜና እሑድ ፈተና ነበረ። ከፈተና 4 ሰዓት ልክ እንደወጣ ወደ ቤት ሄድኩኝ። 5 ሰዓት አካባቢ ድንጋይ ውርወራ ተጀመረ። ከዛ በሩን ዘጋን። እኔ እናቴ ወንድሜና ልጅ አለኝ። የኔ ልጅ አብረን ነበር እዛ ቤት ውስጥ። አባቴ ድሬዳዋ በስራ ምክንያት ተቀይሮ ሄዶ ነበር። ከዛ በኋላ ትልቅ ከተንበር ያለን ያን ከተንበር በደንብ አድርገን ነው የዘጋነውና በ4-3 ጊዜ ታግለው ድንጋይ ወርውረው ምናምን አልከፈት ብሏቸው በመጨረሻ በአራተኛው በሩን ገንጥለው ገቡ። 2 በር ነው ያለው። ትልቁን ገንጥለው ገብተው ከዛ ትንሽ ቤት በራለች። ሁለቱን ቤት ከፍተው እንዳለ በቃ አግዘው ወጡ። እኔ እናቴ ወንድሜ ልጄ ኩሽና ነው ተደብቀን ህይወታችንን ያተረፍነው። አንድ ከኔ ጋር ፈተና የምትፈተነ የጨረፍቴ ልጅ አለች። እሷ ደግሞ ሽንት ቤት ነው የተደበቀችውና ኩሽናዋ በጣም ፍርስርስ ያለች ነች እና ሁሉን ዕቃ አግዘው ምናምን ሽንት ቤት ገብተው ሲመለሱ ኩሽና ውስጥ እንደተደበቅን አዩ። ከዛ ባንክ ሁልጊዜ የሚመላለስ ሶማሌ ተማሪ ነበርና አረ በእናትህ ብዬ ለመንኩት። ልጅን ማቃታለሁ ባንክ ነው የምሰራውና በቃ ተዋት እቺ የጎዴ ልጅ ነች ብሎ ሁሉንም ሶማሌዎች እንዳለ እሱ ነው ይዞልኝ ከዛ ቤት ወጣና ወላከ ቅዱስ ገብርኤል ቤታችን።
አንድ መሰረት የምትባል ዘማሪ አለች። እዚህ ነው ተወልዳ ያደገች እሷ። መሰረት ወርቄ አይ እዚህ ተወልዳ ያደገችም እዚህ ነው። ከማላገር ተወልዳ ነው። እዚህ ነው ብዙ ጊዜ ያሳለፈችው። ሌላ በተረፈን ይሄ ቤተክርስቲያኑ አስተዳዳሪ ነበሩ። በዛ ሰዓት ለእነዚህ ስለመግደል የሞከሩበት ነበረ ወይስ እንዴት ታዩታላችሁ? በእሳቸው አማካኝነት የተፈጸመ ያያችሁ? ቅድም እሳቸውን ተርቢት ሰጥተውናል። በዛ ሰዓት እኔ ቤት ውስጥ ነበርኩ ብዬታለሁ። ምንም የእኛም ቤት ገንጥለው እና እኛ አካባቢ ያለውን ቤት ሰብሮ ገብቶ የዛን ሰፈር አካባቢ እቃ ከወሰዱ በኋላ ቤተክርስቲያን ሄደው እዛ አካባቢ ቤተክርስቲያን ያለውን መጋዘኑና ቢራ ፋብሪካውን አቃጠሉ። ከዛ ጭስ ምናምን አየን። ከዛ በቃ ቤቱ ተሰባብሮ ስለነበረ ወደ ውጭ ወጣን አየን። ከዛ መርጌታን በድንጋይ እንደተመቱ እዚህ ያሉ ረዳቶች ሹፌሮች አናስገባም ሁላ እንዳሉ እንደተከላከሉ የባጃጅ ሹፌሮች ሁሉ እንደተከላከሉ ሰምቼ ግን እነዚህ አባት ሰማዕትነት ተቀብለዋል። ብዙ ሰማዕትነት ተቀብለዋል። እናንተ ትክክል ናቸው እናንተ ሰው የምትናገረው